አባቶቼ በዚህ ያላችሁ ከቅድሙ ጀምሮ እዚህ ፀሐይ ላይ ቆማችሁ እየሰማችሁ ያላችሁ አባቶች፣ እናቶች፣ ወጣቶች፣ ሱቅ ውስጥ ያላችሁ በየስፍራው በንግድ የተሰማራችሁ ሁላችሁ እየነገርናችሁ ያለው ቃል እውነት ነው። የእግዚአብሔር ቃል እውነት ነው። የመዳን ቀን ዛሬ ነው። እርሱም በዚህ ሰዓት አሁን ነው። ከዚህ በኋላ የሚሆነውን አታውቁም። ጌታ ኢየሱስ ይወዳችኋል። ጌታ ኢየሱስ ይፈልጋችኋል። ከዘላለም ሞት ከዘላለም ፍርድ እንድታመልጡ ይፈልጋል። ወንድሜ ንስሐ ግባ። እህቴ ንስሐ ግቢ። ጌታ ኢየሱስ ይወድሻል። ጌታ ኢየሱስ ይፈልግሻል። ዓለምም ምኞቷም ያልፋሉ። እዚህ ምድር ያለ ክብር ቢሆን ዝና ቢሆን ሀብት ቢሆን እውቀት ቢሆን ሁሉ ያልፋል። ሰማይም ምድርም ይጠቀለላል። ዛሬ ግን የማያልፈውን ሕይወት የሚሰጠው የእግዚአብሔርን ቃል እንነግራችኋለን። ለዚህ ቃል ምላሽ ስጡ። ከዘላለም ሞት አምልጡ። ከዘላለም ፍርድ ንስሐ በመግባት አምልጡ። ኢየሱስ እውነት ነው። በኢየሱስ ክርስቶስ አሁን እንኳን ካላመንክ ፍርድ ውስጥ ነው ያለኸው። በክርስቶስ ኢየሱስ ካላመንክ ሞት ውስጥ ነው ያለኸው። ጨለማ ውስጥ ነው ያለኸው። የምትሄድበት መንገድ ልክ አይደለም። የመረጥከው መንገድ ትክክል አይደለም። ኢየሱስ የሚመጣው ያመኑትን ሊወስዳቸው ይመጣል። ወዳጄ ሞት አለ። ሞት ሁለት አይነት ሞት ነው። አንደኛው ሞት ስጋ ከነፍስ የሚለይበት፣ ሀብታም ድሃው፣ አዋቂው አላዋቂው የሚሞትበት ነው። ሁለተኛው ግን የዘላለም ሞት ነው። ኢየሱስ ያላመኑ የዘላለም ሞት ያገኛቸዋል። ታዲያ ምን ልትሉን ነው ካላችሁ፣ ይህንን እውነት ልንነግራችሁ ነው። ኢየሱስ ባላመኑት ላይ የዘላለም ሞት አለ፣ የዘላለም ፍርድ አለ። ስለዚህ አሁን ጊዜ አለ፣ ደቂቃ አለ። የምሕረት ጊዜ አላበቃም። ዛሬም ኢየሱስ እጁን ዘርግቶ ይጠብቅሃል፣ ይጠብቅሻል። ሃይማኖት አይደለም የምንሰብካችሁ፣ ሕይወት ነው የምንነግራችሁ። ወንድሜ በኢየሱስ እመንና ዳን። ከዘላለም ሞት አምልጥ፣ ከዘላለም ፍርድ አምልጥ። እህቴ በኢየሱስ እመኝና ከዘላለም ሞት አምልጭ፣ ዳኝ። ሕይወት ኢየሱስ ነው። የዘላለምን ሕይወት መውረሻ መንገድ ክርስቶስ ኢየሱስ ነው። አንድ ጥያቄ ልጠይቃችሁ። ኢየሱስ ክርስቶስ አሁን ቢመጣስ? ሰማይ ላይ አሁን መለከት ቢነፋስ መጽሐፍ እንደሚለው በወጉት ሁሉ እያዩት በብዙ መላእክት ታጅቦ ኢየሱስ ይመጣል ተብሎ ተጽፏል። አሁን እየጠበቅን ነው። አሁን ኢየሱስ ቢመጣስ? ለመሄድ ተዘጋጅታችኋል? የዘላለምን መንግስት ለመውረስ ተዘጋጅታችኋል? በኢየሱስ ክርስቶስ አምናችሁ ድናችኋል ወይ? ዛሬ ይሄን እውነት እንነግራችኋለን። ወንድሜ ዘመኑ አልቋል። እህቴ ዘመኑ አልቋል። የምንቀልድበት ጊዜ አይደለም። ቆም ብላችሁ አስቡ። መንገዳችሁን እዩ። ኢየሱስ ሊመጣ በደጅ ነው። ኢየሱስ ሊመጣ በቅርብ ነው። ጌታ ኢየሱስ ክርስቶስ ሊያሳርፈን ሊወስደን ይመጣል። ኢየሱስ ክርስቶስ በማመን ኢየሱስ አማተን ከዘላለም ፍርድ ከዘላለም ጥፋት ከዘላለም ሞት እንድትድን እግዚአብሔር ልጁን ኢየሱስን ስጦታ አድርጎ ሰጥቶሃል። እግዚአብሔር ቃል ሲናገር እንደዚህ ይላል። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ወዳጆቼ ማንም ነው የሚለው፣ ማንም ነው የሚለው፣ ሴት ወንድ፣ አባቶች፣ እናቶች፣ የሰው ዘር በሙሉ ማንም በክርስቶስ
የሚሆን አዲስ ፍጥረት ነው። ወዳጆቼ በክርስቶስ ካልሆን ኢየሱስን ተከተልኩ አዲስ ፍጥረት መሆን አትችልም። አዲስ ፍጥረት ማለት ምን ማለት ነው? ይሄ ቀይ የሆነ አፈር ስጋ ጥቁር ይሆናል ማለት አይደለም። ጥቁር ከለር ያለው ሰው ነጭ ይሆናል ማለት አይደለም። ወዳጄ በክርስቶስ ስትሆን አዲስ ፍጥረት እንድትሆን ኢየሱስ ኒቆዲሞስ ለሚባል ሰው እንደዚህ ብሎ ነገረው። ኒቆዲሞስ የአይሁድ አለቃ ነው። የሙሴን ሕግ ጠንቅቆ የሚያውቅ ነው። የሚያስተምርም ነው። ሕግ አስተማሪ ነው። አንድ ጥያቄ አለው። አዲስ ፍጥረት ማለት ምን ማለት ነው? ዳግመኛ መወለድ ማለት ምን ማለት ነው? ዳግመኛ መወለድ ማለት ምን ማለት ነው? ወዳጆቼ ምናልባት ኒቆዲሞስ ጥያቄ ውስጥ ያላችሁ ዳግመኛ ተወለዱ ስንላችሁ ምን ማለት ነው የምትሉ? ዳግመኛ የምትወለዱ በኢየሱስ ስታምኑ የምታስተምሩ የምትመክሩ ሰማዕታቶች እውቀት ያላችሁ እንደ ኒቆዲሞስ ዳግመኛ መወለድ ሚስጥሩ ካልገባችሁ መዳን አትችሉም። መዳንን ማረጋገጥ የምትችሉት ዳግመኛ መወለድ የምትችሉት ኢየሱስ ስታምኑ ነው። ዛሬ ለኒቆዲሞሶች ለኒቆዲሞስ ጥያቄ ስላላችሁ በየቦታው ዳኑ ስትባሉ የተሰወረባት እሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲህ ወዷልና እግዚአብሔር ልጁን ዓለም እንዲፈርድ አላከው። ዓለም በልጁ እንዲድን እንጂ ዓለም በልጁ አምኖ እንዲድን እንጂ በዓለም ሊፈርድ ወደ ዓለም አላከውምና ይላል እግዚአብሔር ቃል። ይህ ቃል ዮሐንስ ወንጌል ምዕራፍ 3 16 ላይ አለ። ሰው ሁሉ ማንም ሰው ሁሉ ለአንተም ለአንቺም ለእርሶም ይህን ድምፅ ለሰማችሁ ለሁላችሁ በልጁ በኢየሱስ እመኑ። ይህ የእግዚአብሔር ስጦታ ለእናንተ ነው። ማንም በእርሱ የሚያምን አይፈረድበትም። ንስሐ እገባለሁ የምትሉ ፈቃደኛ የሆናችሁ ሱቅ ውስጥ ያላችሁ፣ ደጆች ላይ የቆማችሁ፣ በመንገድ ላይ ያላችሁ፣ በስራ ቦታ ያላችሁ ይሄንን መልእክት የምትሰሙ ባላችሁበት እጆቻችሁን ከፍ አድርጉ። ወደዚህ መምጣት የምችሉ ኑ። ወደዚህ መምጣት የምችሉ ኑ። እንጸልይላችኋለን። ወደዚህ መምጣት የምችሉ ኑ። ወደዚህ መምጣት የምችሉ ኑ። ኑ ልጸልይላችሁ። የመዳን ቀን ዛሬ ነው፣ እርሱም አሁን ነው። ጌታ ይወዳችኋል። ወዳጄ መቼ እንደምትሞት አታውቅም። አፈር ነህ፣ ወደ አፈር ትመለሳለህ። ስለዚህ ወደ አፈር ከመመለስ በፊት ና ወንድሜ፣ ና እህቴ፣ ና አባቴ። ኢየሱስ ለአንተ ነው የሞተው። ኢየሱስ ለአንተ ነው እርቃኑን በመስቀል ላይ የተሰቀለው። እህቴ ኢየሱስ
ላንቺ ነው የተገረፈው የደም ላብ ያላበው ተጠማው ያለው መራራውን የጠጣው ላንቺ ነው። ስለዚህ በሱ አይታፈርም። እንጸልይላችሁ። ከፀሐይ በታች አዲስ ነገር የለም። ሁሉ የከንቱ ከንቱ ነው አለ። ዛሬ በጣም ባለጸጋ ብትሆን በሕይወትህ ላይ ግን ክርስቶስ ኢየሱስ ካልነገሰ ዳግም ካልተወለድክ ሀብትህ ብልጽግና ከዘላለም ሞት አያድንህም፣ አያድንሽም። እዚህ ውስጥ ያላችሁ የሰበሰባችሁት ሀብት የሰበሰባችሁት ነገር ከዘላለም ሞት ያድነናል ብላችሁ ካሰባችሁ ሞኞች ናችሁ። ጠቢቡ ሰለሞን እንኳን ሁሉ አለ የከንቱ ከንቱ ነው፣ ዝና ከንቱ ነው፣ ሀብት ከንቱ ነው። ምድር ላይ ስትኖሩ ባላችሁ ገንዘብ ልትበሉ፣ ልትጠጡ፣ ልትለብሱ ትችሉበታላችሁ። ከዘላለም ሞት ግን አያድናችሁ። ዝናችሁ፣ እውቀታችሁ የእናንተ አለኝ የምትሉት ሁሉ ከንቱ ነው። ወንድሜና ንስሐ ግባ፣ እህቴ ነይ ንስሐ ግቢ። ሲኦል አለ። ከሲኦል እንድታመልጪ እንነግርሻለን። ከዘላለም ሞት እንድታመልጪ እንጠራሻለን። ከዘላለም ሞት እንድታመልጥ እንጠራሃለን። ወዳጄ ኢየሱስ በመስቀል ላይ የሞተው በምድር ላይ የተተፋበት በጥፊ የተመታው የተሰደበው እኔና እናንተን ለማዳን ነው። ይወድሻል ጌታ። ዛሬ ወስኑ። ይኸው እህቶቼ፣ ይኸው ወንድሞቼ ከእኛ ጋር ተንበረከኩ። ሰማይን ምድርን ለፈጠረ ለኃያሉ ለእግዚአብሔር ራሳቸውን ሊሰጡ ሕይወታቸውን ሊሰጡ የጉልበታቸውን አንበረከኩ። ታዲያ ወንድሜ አንተ ምን ታደርጋለህ? ኃጢአተኛ ከሆንክ ኃጢአትህ ከተሰማ ድካም ውስጥ እንዳለ ካወቅ ከመንፈሳዊ ሕይወት እንደ ጎደልክ እያወቅ ለምን ዝም ትላለህ? ለምን ራስህን ደብቀህ ትቀመጣለህ? ና ንስሐ ግባ። ነገ አታውቅም። ከሰዓት ምን እንዲመጣ አታውቅም። ሰዓቱ አሁን ነው። ንስሐ ግባ። እዛው በቆማችሁበት ከፍ አሉ። ኢየሱስ የሕይወቴ ጌታ ነው የምትሉ በቃ እሱን ጌታ አድርጌ እቀበለዋለሁ፣ ከሱ ሌላ ጌታ የለም የምትሉ ከኔ ጋር ይህን ጸሎት ጸልዩ። ጌታ ኢየሱስ ሆይ ስለዚህ ሰዓት አመሰግንሃለሁ። ጌታ ሆይ አንተ ስለኔ ሞተሃል፣ ሞትንም ድል አድርገህ በሦስተኛው ቀን ተነስተሃል። ዛሬ ደግሞ በሕይወቴ ላይ ላነግስ በቀሪ ዘመኔ ሁሉ ላመልክ ራሴን ፍቃዴን አሳልፌ ላንተ እሰጣለሁ። በጌታ ማንኛውም ቀንበር የተሰበረ ማንኛውም ቀንበር የተሰበረ ማንኛውም ቀንበር የተሰበረ ማንኛውም ቀንበር የተሰበረ ውጣ! ጌታ ይመስገን። ቀጥል ቀጥል። 2 3 እጃችሁን ከፍ አድርጉና የኢየሱስ ስም በሉ። ፈዋሽ ነው በሉ። ኢየሱስ በሉ። ያድናል በሉ። ኢየሱስ በሉ። ነፃ ያወጣል በሉ። የኢየሱስ ስም በሉ። ፈዋሽ ስም ነው በሉ።